እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ስለ ፌሚኒኒቲ ያሉ አንዳንድ ሚስኮንሰፕሽኖችን ላወራ ነው የመጣሁት። ከቅርብ ጊዜ ወዲህ በደንብ አስተውላችሁ እንደሆነ አውሮፓና አሜሪካ የተለያዩ ዓለም ላይ ከፌሚኒዝም ተሻግረው ወደ ፌሚኒኒቲ እየመጡ አስተውላችሁ ከሆነ ከ3 ከ4 ዓመት በፊት ኮንተንቶችን ካያችሁ ሞር ኢትስ ኦል አባውት ፌሚኒኒቲ። እስቲ በደንብ ኢንስቴድ ኦፍ ገርል ፓወር፣ ገርል ቦስ፣ ቦስ ቺክ ምናምን ከሚባሉ ነገሮች እየወጡ አሁን ላይ ሃው ቱ ሊቭ ኢን ዩር ሶፍት ገርል ኤራ፣ ሶፍት ገርል ኤራ የሚባሉ ነገሮች በጣም እየበዙ ነው ብዬ አስባለሁ። እስቲ ቼክ አድርጉ። እስፔሻሊ ከተወሰኑ ኮንተንት ክሬተሮች ጀምሮ ይሄ ነገር ሀይሊ አኮሞዴቲቭ እየሆነ ነው ብዬ አስባለሁ። ሴትነትን ለመለማመድ ጥረት ማድረግ ዘግብት በጣም ቆንጆ ነገር። ትልቁ ችግር ሴትነትን ልንለማመድበት የፈለግንበት ዓላማ ነው። ብዙ ጊዜ ፌሚኒኒቲ ጉሮችን ካያችሁ ወይም ደግሞ እንደዚህ አይነት ሀሳብ ሼር የሚያደርጉ ሰዎችን ካያችሁ አልቲሜትሊ እንደዚህ አይነት ምክሮችን የሚመክሩን የተሻለ ማርኬት ፕራይስ እንዲኖረን ነው። የሃይ ቫልዩ የሆኑ ሰዎችን ወይም ደግሞ የተሻሉ ወንዶችን፣ ብዙ ነገር የሚያደርጉልንን ወንዶችን እንዴት አትራክት ማድረግ እንችላለን በሚለው ሰንስ ነው ፌሚኒኒቲን እያስተማሩን ያሉት። ከዛ ውጪ የሆነ ዓላማ ቢኖረው ኤውዳብን በረ እኔ ሴትነትን እንድንኖረው የምፈልግበት ምክንያት ሰላም ስለሚሰጠን ከእኛ ከራሳችን ጋር ብቻ ሳይሆን ከሌሎች ጋር በጣም በሰላም እንድንኖር ስለሚያደርገን፣ አርጊመንታቲቭ ስለማያደርገን፣ ሞስት ኦፍ ኦል ደግሞ ለራሳችን የተሻለች ሴት ስለምንሆን፣ ከራሳችን አልፈን ደግሞ በህይወታችን ላሉ ሰዎች የተሻለች ሴት ስለሚያደርገን ኢንክሉዲንግ ፓርትነሮቻችንን ጨምሮ ማለት ነው። እና በጣም እንደዚህ አይነት ኮንተንቶች በበዙ ቁጥር በጣም ብዙ ሚስኮንሰፕሽኖችን ነው በህይወታችን እየተቀበልን ያለ ነው ማለት ነው። በመጀመሪያ አንድ እንድታስተውሉ የምፈልገው ነገር እንደዚህ አይነት ኮንተንቶችን ኮንሱም ማድረግ ጥሩ ነው። ከሌላ ይሄ ኢምፓወርመንት ላይ ብቻ ፎከስ ያደረገው ሃይፐር ኢንዲፐንደንት የሚያደርጋችሁ ማስኪልን የሚያደርጋችሁ ኮንተንትን ኮንሱም ከማድረግ ይህንን ኮንተንት ኮንሱም ማድረግ ጥሩ ነው ሪላቲቭሊ። ግን በጣም ፊልተር እንድታደርጉ ፈልጋለሁ። ፊልተር እንድታደርጉ የምፈልግበት ምክንያት ምንድን ነው? የመጀመሪያ ነገር በጣም በተደጋጋሚ የሚነገረን ነገር ምንድን ነው? ሴትነት ወይም ፌሚኒኒቲ ማለት ፍሎራል ቀሚስ ለብሶ ሜካፕ ተቀብቶ ፀጉርን አሳምሮ የሆነ ስቴቲክ ማሳየት ወይ ደግሞ ዝንጥ ብሎ ቆንጆ ካፌ መግባት፣ ራስን ትሪት ማድረግ እንደሆነ አስዩም እንድናደርግ እየተደረግን ነው ብዬ አስባለሁ። ውድስ ሴትነት እየመሰለን ያለው ራስን በዛ መልኩ መግለጥ ስለሆነ እነዛ ሰዎች ያደረጉትን ነገር ማድረግ ሞር ሴት እንደሆነን ኤክስፕሌን ያደርግልናል ብለን ከማሰብ የተነሳ እነሱ ያደረጉትን፣ እነሱ የገዙትን፣ እነሱ የለበሱት፣ እነሱ የሆኑትን ማድረጋችን አይቀርም። ይሄ ደግሞ ምን ያመጣል? ኦቨር ኮንሰምፕሽን ያመጣል። ባለን ቤት ውስጥ ባለው በእያንዳንዱ አውትፊት ደስተኛ ስለማንሆን እሷ ያለችውን አይነት ልብስ፣ እሷ ያለችውን አይነት ሜካፕ፣ እሷ ያለችውን አይነት ጫማ፣ እሷን ያለችውን አይነት ነገሮችን በጣም ኮንሱም ለማድረግ ስትራይቭ እናደርጋለን። ያኔ ከበጀታችን ውጭ እንሆናለን። ያኔ ካለን ከገቢ ውጭ እንሆንና ሞር ፕሪተንደር እየሆንን እንመጣለን። እና እንደዚህ አይነት ኮንተንቶችን ኮንሱም ባደረግን ቁጥር ኦቨር ኮንሰምሽንስት እንድንሆን ወይም ከልክ ያለፈ ግብይት ውስጥ እንድንገባ ያደርጉናል። ከልክ ያለፈ ግብይት ደግሞ አሁን ባለን በጀት፣ አሁን ባለን ላይፍ ስታይል አፎርድ የምናደርገው አይደለም። ስለዚህ የማይፈለጉ መንገዶች እንድንሄድ ያደርገናል። ኤስቴቲካሊ ፕሊዚንግ ነው፣ በጣም ያምራል፣ እንዲህ ስናደርግ ሴትነት ሊሰማን ይችላል ብለን በማሰብ አሁን ካለን በጀት ውጪ ኤክሰሲቭሊ እንድንሄድ ያደርገናል። ያ ደግሞ በጀታችንን ኮራፕት ያደርጋል። ኮራፕት ካደረገ ደግሞ ሌላ መንገድ እንድንሄድ ያደርገናል። ስለዚህ እንደዚህ አይነት ኮንተንቶችን ስታዩ በጣም ፊልተር እንድታደርጉ የምፈልገው ነገር ሰንባዲ ያደረገው ነገር ሁሉ እናንተ ልታደርጉ የሚጠበቅባቸው አይደለም። በይበልጥ አውትፊት፣ በይበልጥ ልብሶች፣ በይበልጥ ሜካፕ ኪቶች፣ በይበልጥ ሂውመን ሄር የመሳሰሉትን ነገሮች ያለ ልክ ኮንሱም እንድታደርጉ የሚያደርግ ከሆነ ይሄ
ጤናማ የፌሚኒኒቲ ለሰን አይደለም። ጤናማ የፌሚኒኒቲ አላማ አይደለም። ከዚህ ፌሚኒኒቲ አውተር ሼላችንን ብቻ የምናሳምርበት አይደለም። ከላይ ብቻ ድምቅ የምንልበት አይደለም። ፌሚኒኒቲ ከውስጥ ወደ ላይ የሚወጣ ነው። ኢትስ ፐርሰናሊቲ ማንነት ነው፣ ኢነርጂ ነው። ስለዚህ ከውስጥ ወደ ላይ የሚወጣ ነገር ነው እንጂ ከላይ ወደ ውስጥ የምታስገቡት ነገር አይደለም። ስለዚህ ደግሞ ኮንሰምሽን በበዛ ቁጥር ጤናማ ነገር እንዳይኖራችሁ ያደርጋል። እንደን እሱን የማታደርጉ ከሆነ አውትካስት እንደተደረጋችሁ ሊሰማችሁ ይችላል፣ ወይም ደግሞ ፎሞ ሊይዛችሁ ይችላል። ዩ ፊል ላይክ አንዳንድ ሰዎች በጣም የተሻለ ከእናንተ የተሻለ እየሰሩ እንደሆነ ከእናንተ የተሻለ ኑሮ እየኖሩ እንደሆነ እንዲሰማችሁ ያደርጋል። ፌሚኒኒቲ ቲፕ ባያችሁ ቁጥር ኤክስትሪምሊ አንድን ነገር ኮንሱም ማድረግ እንዳለባችሁ ከተሰማችሁ ሚስኮንሰፕሽን፣ ጤናማ የፌሚኒኒቲ ኮንተንት አይደለም። ለምሳሌ ስኪን ኬር ሩቲን ተብሎ ስኪናችሁ ቆንጆ እንዲሆን 4-5 አይነት ስኪን ኬር ፕሮዳክት ሲገዙ አይታችሁ እናንተም እንደዛ ማድረግ አለብኝ ካላችሁ ኢትስ ናት ራይት ፓስ ፎር ዩ። ለምንድነው 4-5 ስኪን ኬር ፕሮዳክት መግዛት ያለባችሁ? ለምንድነው 4-5 ሂውመን ሄር መግዛት ያለባችሁ? ለምንድነው ኤክሰሲቭ ልብስ መግዛት እንዳለባችሁ የምታስቡ? ችግሩ መግዛት የማትችሉበት ፖዚሽን ላይ ስትሆኑ ደግሞ ከሰው ሁሉ መጨረሻ የቀራችሁ ነው የሚመስላችሁ። የፌሚኒኒቲ ሀሳብና አላማ እናንተን ያለ ልክ ኮንሱም ማድረግ አይደለም። ያለ ልክ ኮንሱም የምታደርጉ ከሆነ ይሄ ጤናማ ሌሰን ስላልሆነ ዩ ሹድ ድሮፕ ኢት። ማስኩሊኒቲያችሁ ላይ ብትቆሙ ነው የሚሻላችሁ። ስለዚህ ኦቨር ኮንሱም እንድታደርጉ የሚያደርጋችሁ አይነት ፌሚኒኒቲ ኮንተንት ካለ ድሮፕ ኢት። ይልቅ ያላችሁን ነገር እንዴት አድርጋችሁ አፌሚኒን ወይ እንደምትጠቀሙ መማር ይጠበቅባችኋል ብዬ አስባለሁ። ሌላ ሚስኮንሰፕሽን እየተማረን ያለነው ነገር ምንድን ነው? ሴት ልጅ ስታወራ እንዲህ ነው የምታወራው፣ ሴት ስትናገር እንዲህ ነው የምትናገረው፣ ሴት ልጅ መሆን ያለባት እንዲህ ነው ተብሎ እየተነገረን አለ። which is a good thing። ብንለሰልስ ለኛው ነው፣ ማስተዋል ቢኖረን ለኛው ነው፣ ጤናማ ነገር ብንናገር ጥሩ ነው፣ ስሜቶቻችንን ብንቆጣጠር ጥሩ ነው። ግን ሌላ ፐርፐስ ሲኖረው ራሳችንን ከማሻሻል የተሻለች ሴት ከመሆን ውጪ ሌላ ፐርፐስ ሲኖረው ደግሞ ከባድ ነው። ምን አስተዋልኩ መሰላችሁ? እዚህ የምናደርጋቸው ነገሮችን ሁሉ ለማኒፑሌሽን ፐርፐስ መጠቀም። ለምሳሌ እንዲህ ሲልሽ እንዲህ በዩ፣ እንዲህ ሲያደርግ እንዲህ አስቦ ነው ማለት ነው እና እንዲህ በዩ። ይሄ ኦቴንቲሲቲ የለውም። ወይም እያንዳንዱን ነገር ካልኩሌቲቭ ሆኖ ለራሳችን ፐርፐዝ እንዲጠቅመን ማድረግ ነው እንጂ ጤናማ ባህሪ አይደለም። አይ አንደርስታንድ የሰዎችን ማንነት መረዳት ጥሩ ነው። ማንነታቸውን ተረድተን ደግሞ እንደሚገባ ኤክስኪዩት ማድረግ ጥሩ ነገር ሆኖ ሳለ ግን እያንዳንዱን ነገር ካልኩሌት አድርገን እያንዳንዱን ነገር በሰልፍ ዲፌንስ መቀመጡ ደግሞ ጥሩ ነው ብዬ አላስብም። ለምን መሰላችሁ? አንዳንድን ነገር ቀምረ ነው አይመጣም። በይበልጥ ደግሞ የፍቅር ግንኙነት ላይ ስንሆን በቀመር አይሰራም። ቢሆን የሚጠቅመን የራሳችን ባህሪ ለማድረግ ፐርሰናሊቲያችንን የተሻለች ሴት ለማድረግ እንደው ሰልፍ ኮንሽስ እንድንሆን ቢሆን ይሻላል እንጂ እያንዳንዱን ነገር ለማኒፑሌሽን ፐርፐዝ መጠቀሙ ጥሩ አይደለም። በይበልጥ አይታችሁ ከሆነ ፕሮቫይደር መሆኑን ለማወቅ እንትን አርጊ የሚባሉትን ነገሮች በሰማችሁ ቁጥር ያንን ነገር ለማድረግ በጣም ስትተጉ ወንዱ ከናንተ በላይ ይሄንኑ ኮንተንት ኮንሱም ያደርገዋል። ስለዚህ ሁለታችሁ ጌም ላይ ነው የምትሆኑት። በተዋወቃችሁ በዚህ አይነት ጊዜ ውስጥ እንደዚህ አይነት ነገር ጠይቂው ምናምን ነገር የሚባል ኮንተንት ሰምተሻል። አንቺ እሱን ለማድረግ ፕላን አድርገሻል፣ እሱም the same thing ሰምቷል። ስለዚህ የሰማውን ነገር እሱም ኤክስኪዩት ያደርጋል። ባይ ዘ ወይ አይ ሪሜምበር አንድ ኮመንት ከዚህ በፊት አንድ ወንድ የጻፈውን ኮመንት አስታውሳለሁ። as much as I consume red pill content ይሄንንም ኮንሱም አደርጋለሁ ብሏል። ስለዚህ ይሄ ልጅ አሁን ሴት እንዴት ሲያደርግ ይማጅን። አንቺ ፌሚኒኒቲ ጉሮዎች የነገሩሽን ፕላን አድርገሽ ቅብትብት ብለሽ ስትሄጂ እሱም የነገሩሽን በደንብ አድርጎ ስለሰማ ራሱን ዲፌንድ ያደርጋል። this is the problem። በጣም ካልኩሌቲቭ እንድንሆን ነው የምንሆነው። the more we listen to such content በጣም ካልኩሌቲቭ ነው የምንሆነው፣ በጣም ማኒፑሌቲቭ ነው የምንሆነው። አንድ ሴት ስታወራየው እና ስለ ኤክስፔንስሽ ሲጠይቅሽ
እንዴት መመለስ አለብሽ የሚለውን ነገር ስትናገር ሰማኋትና የመለሰችው መልስ እንደው ጥሩ ቢሆንም ኢትስ ፓሲቭ አግሬሲቭ በቃ አግሬሽን አለው ስቲል አግሬሽን አለው and I don't see the point still አግሬሲቭ ግን ፓሲቭ ናት አግሬሽኗ እንደዚህ አይታይም ፊት ለፊት ለምንድን ነው የምነግርህ አይነት ነገር አይደለም ግን ሺ ስቲል አግሬሲቭ ቃላቱን ነው እንጂ ያሰማመረችው ሺ ስቲል አግሬሲቭ ትልቁ ችግር እንደዚህ አይነት ኮንተንቶችን ኮንሱም ባረግን ቁጥር ማኒፑሌቲቭ እንሆናለን። አውቀ ነው አይደለም ሳናቅ ነው ማኒፑሌቲቭ የምንሆነው። እኛ ሴቶች ደግሞ የመጀመሪያ ሲዝን እንጂ ፍቅር ከያዘን በኋላ እኮ በጣም ስሶች ነን እኮ አንሆንም እኮ አይደለም ለማኒፑሌሽን እንደው አቢዩዝን እንኳን ለመመከት እኮ አንሆንም። ራይት። ስለዚህ ለሞር እንደዚህ አይነት ኮንተንቶችን ኮንሱም ስታደርጉ በጣም ማኒፑሌቲቭ ስኪላችሁን ነው ከፍ የሚያደርጉት። አለ ይሄ ዳርክ ፌሚኒኒቲ፣ ላይት ፌሚኒኒቲ፣ እንዲህ ሲገባ እንዲህ ማለት ነው፣ ሴት ልጅ እንዲህ ካልሆነች ምናምን የሚባሉትን ነገሮች the more you consume the more you would be manipulative። በጣም ማኒፑሌቲቭ ነው የምትሆኑት። ማኒፑሌሽን ደግሞ ጤናማ የሴት ባህሪ አይደለም። with this መቼም ይሄን ሳውራ ሞኝ ሁኑ ገራገር ሁኑ እያልኩኝ እንዳልሆነ ታውቃላችሁ። ግን ከሁሉ ነገር የሚበልጠው ራስን ማወቅ ነው። ሰልፍ አዌርነስ በጣም ማተር ያደርጋል። አንድን ወንድ ልጅ ማኒፑሌት ከምታረጊው የምትፈልጊው ነገር ካለ ማንነቱ የምትፈልጊው አይነት ሰው ከሆነ ማኒፑሌት ማድረግ አይጠበቅብሽ። ናይስሊ ማስኬድ ይቻላል ሁሉን ነገር። ግን በጣም ካልኩሌቲቭ በጣም ማኒፑሌቲቭ በሆንሽ ቁጥር የሰማሽውን ነገር ሁሉ ኤክስኪዩት ካላረኩ ካልሽ ሪሌሽንሺፑ ፌል ሊያደርግብሽ ይችላል። ከዚ ሁል ጊዜ በጌም ወይም ደግሞ በካልኩሌሽን የፍቅር ግንኙነት ስለማይገነባ ማለት ነው። ሌላው ሶስተኛ የማየው በጣም ደስ የማይለኝ እኛ ላይ እየተፈጠረ ያለው ነገር ምንድን ነው? በነገራችን ላይ ሴቶች ሃይሊ ኮራፕትድ እንሆናለን። በጣም ሰልፍ አዌር ካልሆንና በጣም ራሳችን ላይ እየሰራን የምንሄድ ሴቶች ካልሆንን በስተቀር በጣም ኮራፕት እንደረጋለን። አንዳንዶቻችሁ ንግግራችሁ ራሱ የማንን ኮንተንት ኮንሱም እንደምታደርጉ ታስታውቃላችሁ። ከዚ መደበቅ አንችልም። በጣም ራሳችንን ኮንሱም ካደረግነው በላይ መግለጥ ስለማንችል ከባድ ብዬ ማስበው ማንነታችን ሳይቀየር ባህሪያችን ሳይቀየር ኤነርጂያችን ሳይቀየር ወይም ይሄ ማስኩሊኒቲ ዶሚኔት የሚያደርግብን ሴት ሆነን ቀስ ብለን ስላወራን ስለተረጋጋን ፌሚኒን የሆነን ሊመስል ይችላል። ቢካዝ ፌሚኒኒቲ ማለት ሶፍትነስ ነው፣ ፌሚኒኒቲ ማለት እንዲህ ነው፣ ፌሚኒኒቲ ማለት እንዲህ ነው ምናምን ተብሎ ከላይ ያለችዋን ነገር በሰራን ቁጥር ዊ ቲንክ ያቺን ሴት የሆነ ሊመስለን ይችላል። ወል ሳድሊ ያችን ሴት አንሆንም። እሷን የሚመስል ነገር ለበስን እንጂ ያችን ሴት አንሆንም። ስለዚህ ምንድነው ሀፕን የሚያደርገው? ስቲል ማስኪውለን የሆንን ግን ቢሄቪየራችን ትንሽ ኮሬክት ያደረግን ትንሽ ቅብትብት ያደረግን ሴቶች ነው የምንሆነው። ውድስ ደግሞ ዴቲንግ በወጣን ቁጥር ሰውን ማኒፑሌት ለማድረግ ወይም ሴታ ሴት ነኝ ብለን አስበን በወጣን ቁጥር ከሁለት ኮንቨርሴሽን በላይ መቀጠል አንችልም። ፕሪተንድ ነው የምናደርገው። ካዝ ኦተንቲሲቲ የለውም። እኛን አይደለን የሚሆን ነው፣ ፕሪተንድ እያደረግን ነው። እና ባህሪያችንን ኮሬክት በማድረግ ትራማችንን ሂል በማድረግ ልንሆናት የምንፈልጋት አይዲያል ሴት ማንነትና ባህሪ ከመላበስ ይልቅ ፕሪተንደር ነው የምንሆነው፣ ወይም ደግሞ አስመሳዮች ነው የምንሆነው። ስናስመስል ደግሞ ምንድነው ውስጣችን ያለው ያልተሰራው ባህሪ መውጣቱ አይቀርም። በጣም አግሬሲቭ ልንሆን እንችላለን። የሆነ ትንሽ ነገር ትሪገር የሚያደርግን ቱግ የምንል ሴቶች ልንሆን እንችላለን። ለምን? ውስጣችን አልተሰራማ። ውስጣችን የሌለ ሰላም ከላያችን ላይ መታየት አይችልም። ውስጣችን የሌለ መረጋጋት ከላይ ሊታይ አይችልም። ስለዚህ እንደዚህ አይነት ኮንተንቶች ኮንሱም ባረጋችሁ ቁጥር በጣም ፊልተር ልታደርጉ ይገባል። አይ አንደርስታንድ ሲዝኑ ወይም ዘመኑ ፌሚኒኒቲን አድቮኬት ስለሚያደርግ ይሄ ትሩ ፌሚኒኒቲን አይደለም። በነገራችን ላይ እውነተኛውን ሴትነት አይደለም። እውነተኛውን ሴትነትማ እነሱም አይፈልጉትም። የሚነገራችሁ ራሱ እንደ ሴት እንዴት ማውራት ትችያለሽ፣ እንደ ሴት እንዴት መሆን ትችያለሽ ነው እንጂ እንዴት ሴት መሆን ትችያለሽ አይደለም ሀሳቡ ራሱ ማለት ነው። ስለዚህ በትክክል ወደ ኦሪጂናችሁ ጋር የሚመልሳችሁ ኮንተንት እናንተን ሴት ማድረግ አለበት ቱ ዘ ፉለስት። እናንተን ባህሪያችሁን ማረቅ አለበት። እናንተን ትሪገር ማድረግ አለበት። ዩረ ኩዊን ዩረ ዲቫ ዩር ዲስ ስለተባላችሁ ኩዊን እና ዲቫ የሆናችሁ ከመሰላችሁ እናንተ ሞኞች ናችሁ ማለት ነው። ኩዊንነት የሚሰራ ነገር ነው።
ማይሆን በጣም አስቀያሚ ባህሪ ኖሮን አየመ ኩዊን ቢባል አይሰራም ራይት አይሰራም ራይት አይ ኖ። ስለዚህ እንደዚህ አይነት ኮንተንቶችን ኮንሱም ስታደርጉ በመጀመሪያ ኦቨር ኮንሱም እያደረጋችሁ ነው ወይ? ይሄን ኮንተንት ባያችሁ ቁጥር ሴት ለመምሰል ጥረት እያደረጋችሁ ነው ወይስ ሴት ለመሆን ጥረት እያደረጋችሁ ነው? ኢዝ ዘ ኳስችን። እንዴ ሴት እኮ ነኝ ምናምን ልትሉ ትችላላችሁ። ሴትነት የጾታ ጉዳይ ብቻ አይደለም። ሴትነት የጾታ ጉዳይ ነው እንደሚሉት ሰዎች ነን ብዬ አላስብም። ጀስት ሶሻሊ ኮንስትራክትድ ነው እንደሚሉ ሞኞች እናንም ብዬ አላስብም። አይ ነው እንደ ሴት የሴት ቦዲ ፓርት ሊኖር ይችላል። ሴትነት ግን ማንነት ነው። ሶ ሴትነትን አንመስለውም፣ ሴትነትን እንኖረዋለን። እንደ ሴት እንዴት ማውራት ትችያለሽ፣ እንደ ሴት እንዴት መናገር ትችያለሽ ሳይሆን እንዴት ሴት መሆን ትችያለሽ ኢዝ ዘ ኳስችን። ከዝ ላይፍ የተማርነው ትምህርት ትራማችን ኮምፕሊትሊ ከሴትነታችን ጋር ዲታች አድርጎናል። ስለዚህ እንዴት እንደ ሴት እናውራ፣ እንዴት ሴት እንሁን እንጂ ሴት እየመሰልን መኖር በራሱ አድካሚ ነገር ነው። ስለዚህ ፌሚኒኒቲ ላይ ያሉ ሚስኮንሰፕሽን እናንተ የምትከተሏቸው ብዙ ሴቶች አሉ። አይ አንደርስታንድ። ከዚህ በፊት ቪዲዮ የሰራሁባቸው አሉ። እነሱን ባያችሁ ቁጥር በጣም ማኒፑሌቲቭ ቴክኒካችሁ የሚጨምር ከሆነ በትክክል ስለ ሴትነት እየተማራችሁ አይደለም፣ ሴትነትን ለመሆን ጥረት እያደረጋችሁት አይደለም። ግን ዩ ጋይዝ አር ትራይንግ ቱ ቢ ፓሲቭ አግሬሲቭ። ይሄ የወንዳ ወንድ ማንነታችሁ ላይ ቆይታችሁ እንደ ሴት መለስለስ እየፈለጋችሁ ነው ማለት ነው። ሶ ፌሚኒቲ ኮንተንት ኮንሱም ስታደርጉ ሶፍት ሊያደርጋችሁ ይገባል። ፍሮም ኢንሳይድ አውት። ሶፍት ማለት በነገራችን ላይ ሞኝ መሆን ማለት አይደለም። ሶፍት ማለት ቀስ ብሎ መናገር አይደለም። ሶፍት ማለት መሆን ማለት አለመናገር አይደለም። ባይ ዘ ዌይ ሀሳብን እንደሚገባ በሚገባ ሰዓት መናገር ነው። ልስልስ ይሄ ማለት ቶናቸውን በዜሮ አውርዶ የሚያወሩ ሴቶች አሉ። ነሰሰርሊ በዜሮ ማውረድ ላይጠበቅብን ይችላል። ግን ስናወራ ዊዝ ሲምፕቲ መሆን አለበት፣ በርህራሄ ነው። ሰዎችን የሚጠቅምን ነገር ነው ማውራት ያለብን ስናወራ እንጂ እኛ የሚጠቅመንን ነገር ማኒፑሌት ለማድረግ የምናወራ ከሆነ አይ ዶንት ቲንክ ሴትነታችን ላይ ነን ብዬ አላስብም። ሰው አሁን ባላችሁ ማንነት ዲማንዲንግ ሆናችሁ በጣም ቦስ የሆናችሁ ነገሮችን ለመቆጣጠር የምትፈልጉ ነው ማይ ዌይ ኦር ሃይዌይ አይነት ሜንታሊቲ ይዛችሁ ፌሚኒኒቲ ላይ ነኝ ካላችሁ ተሳስታችኋል። ፌሚኒኒቲ እንደዚህ ስላልሆነ ማለት ነው። ሶ ፌሚኒኒቲ ሂውማን ስላረግን ሜካፕ ስላረግን ሂል ስላረግን ሴት ነን ማለት አይደለም። ፐርፎርም የሚደረግ ነገር አይደለም። ሴትነት የሚኖር ነገር ነው እንጂ ፐርፎርም የምናደርገው ነገር አለ። የፐርፎርማንስማ ጌ ወንዶች እኮ ከኛ ይሻላሉ። ሂል በማድረግ ጎበዝ ናቸው። እንደ ሴት በመልበስ እንደ ሴት ሜካፕ በመቀባት በጣም ጎበዞች ናቸው። ያ ማለት ሴት ናቸው? አይደሉም። እንደ ሴት ለመሆን ፕሪተንድ ማድረግ አይጠበቅብንም። እንደ ሴት ለመሆን ማስመሰል አይጠበቅብንም። ሴትን መሆን ግን ይቻላል። ፌሚኒኒቲ ጆርኒ ላይ ነኝ የምትሉ ሴቶች ስቲል ማስኪሊኒቲያችሁ ከፌሚኒኒቲ የሚበልጥ ከሆነ ይሄ ዲሳይሲቭነሳችሁ፣ ስትሬንግዛችሁ፣ ይሄ ሃይፐር ኢንዲፐንደንሲያችሁ ከፌሚኒኒቲያችሁ የሚበልጥ ከሆነ እናንተ ራሳችሁ ላይ መስራት አለባችሁ። ኦኬ ሰው እነዚህን ሚስኮንሰፕሽኖች በደንብ ፊልተር እያደረጋችሁ ስሙ። የትኛውን ኮንተንት ኮንሱም ስታደርጉ ስፔሻሊ ለማኒፑሌሽን ፐርፐዝ የምታዩ ከሆነ ፌሚኒኒቲ ጀርኒ አልጀመራችሁ። እናንተ ማስኪውለን ሆናችሁ ዳውንድ ሆናችሁ ሴትን ለመምሰል ነው ጥረት እያደረጋችሁ ያላችሁ። ፌሚኒኒቲ ፊትን ከማሳመር ፀጉርን ከማሳመር ያለፈ ነው። እንመስለው ሳይሆን የምንሆነው ነገር ነው። የተወሰነ ኢንሳይት ሰጥቷችኋል ብዬ አስባለሁ። ወዳችኋለሁ። ቻው ቻው።